በአላህ ተመካ ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል ተወኩል ማለት በአላህ መደገፍ ወደ አላህ መጠጋት ማለት ተወኩል የተውሂድ አስኳል ነው ወአለላሂ ፈተወከሉ ኢን ኩንቱም ሙእሚኒን እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩ አላህ والله እሱ ዘንድ የተደገፉትን አሳፍሯል አንቺ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ በአላህ ተመኪ والله አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል ነብዩ ምን አሉት አቡበከር የተወኩል ጥግ አስተማሩት ምን ነካ ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ لا تحزن إن الله معنا أتزن الله كنيا قرنو يون نقر سيمتا ميستلاي تررات القد بقى سوقين الشبت بقى نقدي كسر علق قلب اتبلات بنقدي تلاقي نقر يقدمن وندموج كاله مجمرا بيت انقبا كمغرب اسك عشاء مسجد تقمط ذكر دعاء ادرج سجد دعوه كاله ادامت علم كاله تمام راسنا رغاقته من بله ከዛ በኋላ ከኢሻ በኋላ በሰላም ግባ ያለ ሰበብ ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል እውነተኛ ተወኩል ማለት ምን ያስፈልገዋል ሰበብ ያስፈልገዋል እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካል አለ ማንም የለም ነገር ግን እስቲ ወደ መዲና ሲሄዱ የሁር ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር ብረት መዲና ሲሰደዱ ስትራቴጂ አስቡ የሚደበቁበት ዋሻ ጠንቋይ ጋር ይሄዳል ጠንቋይ እኮ ራሱን መጥቀም እንኳን አይችልም ማንኛውም ጠንቋይ ልበበሉ ጠንቋይ ነኝ አይደል ማን ብስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا ان هدانا الله ثم الصلاه والسلام على مبعوث رحمه للعالمين وعلى اله وصحبه وسلم تسليما كثيرا وبعد السلام عليكم ورحمه الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይሄንን ስብስባችንን ያማረ እሱ ዘንድ ተቀባይነት ያለው ስብስብ አላህ ያድርግልን በሚሰጠው ትምህርት እኔንም እናንተንም ተጠቃሚዎች አላህ ያድርገን ዛሬ ከናንተ ውድ አባቶች ወንድሞች እናቶች እህቶች ጋር የማደርገው ቆይታ በአላህ ተመካ በሚል ርዕስ ስለ ተወኩል እናያለን ዛሬ የተወኩል መጥፋት ሰውን ቂብላ አስቶታል ሰው ጭንቅ ሲለው ግማሹ ሌላ አላስፈላጊ ነገር ሲሰራ ሲሮጥ ይታያል አላህ ወደሚጠላ ቦታም ይሄዳል በሌላ በኩል ደግሞ የተወኩል አረዳዳችን አነሳልና ተወኩልን ማለት ስራ አለመስራት ሰበብ አለማስገኘት የመሳሰሉት አድርጎም የሰው ልጅ ያስባል እነዚህም በተመለከተ አላህ ቁርአን ላይ ምን አለ ነብዩ አለይሂ ሰላቱ ወሰለም በሐዲስ ምን አሉ ዑለማዎቹ ምን አሉ የነብዩ አለይሂ ሰላቱ ወሰለም የተወኩል ጥግ ምን ይመስል ነበር አላህ ካላ ጥራ አድርጋ ያቀርባሉ ተወኩል ማለት በአላህ መደገፍ ወደ አላህ መጠጋት ማለት ነው ተወኩል የተውሂድ አስኳል ነው ተወኩል ማለት ኢብኑ አልቀይም ረህመቱላህ ዐለይሂ ምን ይላሉ التوكل نصف الدين ይላል ተወኩል ማለት የዲን ግማሽ አካል ነው ይላል ونصف الثاني الانابه فان الدين استعانه وعباده الله በቁርአን ላይ ስለ ተወኩል ብዙ ቦታ ነግሮናል وعلى الله فتوكلوا ان كنتم مؤمنين ምን ማለት ነው እውነተኛ አማኞች እንደሆናችሁ ከሆናችሁ በአላህ ብቻ ተመኩ በስልጣንም በገንዘብም በግሩፕም አይደለም በአላህ ብቻ ገንዘብ የሚሰጠው ማን ነው አላህ አይደል ሰውን አይታችኋል ገንዘቡ ሲበዛለት ገንዘቡን የሰጠው ዋና ምንጩን አላህን ይረሳና በቃ ዛሬ ገንዘብ አለ ሁሉም ነገር እንደተቆጣጣረው አድርጎ ያስባል ይሄንን ገንዘብ የሰጠህ ጌታ ዋስትና የለም ነገ እንደሚወስድብ ቃሩንን ተመልከቱ እኔ በእውቀቴ በጉልበቴ በጥበቤ ያገኘውት ነው ብሎ እንደፈለገ ሲል
አላህ በአንድ ትእዛዝ ነው ምድርን አዘዛት ዋጭ ዋላት ዋጠች ሰው ጭንቀት የሚወድቅበትም ለዚህ ነው ገንዘቡ ሲመጣ ገንዘቡ ወይም የሆነ ነገሩ ስልጣን ወይም የሆነ ነገር ብቻ ሲያገኝ የዱንያ ጥቅሞችን በሱ ሚብቃቃ የሚደሰት ይመስለዋል ማንን ስለሚረሳ አላህን ስለሚረሳ ደስታ ሊገኝ የሚችለው ሁሉን ነገር ሊያምር የሚችለው ከአላህ ጋር ስናገናኘው ነው ስለዚህ ተወኩል በአላህ መመካት ትልቁ የኢባዳ ክፍል ነው ومن يتوكل على الله بالله يممكا فهو حسبه الله بقيو ነው والله الله ካንተ ጋር ከሆነ الله ከጠበቀ الله ከጎንህ ከሆነ ማንንም አያጠቃህም ማንንም አይጎዳህም አብዱላህ ኢብኑ አባስን ያን ትንሽ ልጅ ገና ትንሽ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም መከሩት ወአለም ان الامه لو اجتمعت اوك ዓለም ህዝብ አጠቃላይ ቢሰባሰቡ አንተን ሊጠቅሙ አንተን ትልቅ ደረጃ ሊያደርሱ ቢሰባሰቡ አላህ ይጠቅመዋል ብሎ እስካልጻፈል ድረስ ሊጠቅሙ አይችሉም በተቃራኒ ሊጎዱ ሊያጠፉ እከሌ የሚባል ሰው እዚህ ምድር ላይ ሊኖር አይገባም ብሎ ቢያሰሩብህ አላህ አው ይጎዱዋል ብሎ እስካልጻፈብ ድረስ ሊጎዱ አይችሉም ግልጽ ነው አይደል ተወኩል በአላህ መመካት በአላህ መደገፍ ዛሬ እህቶቻችን ተወኩሉ ሲጠፋባቸው ብዙ የሰው ሸይጣኖች አሉ ትዳር መጥቶ ሲከሽፍባት በወን ነገር ፌል ሲያረግባት የሰው ሸይጣን አለ ምን አይነት ሸይጣን ከሌጋ ኮብቴጂኮ መፍትሄ ታገኛለሽ ላ እህቴ አትሸውጂ ሀጀርን ላንቺ ምሳሌ ናት ሀጀርን አስቢያት ኢብራሂም አለይሂ ሰላም ከህዝቦቻቸው ጋር ያውሉ ትግል አድርገው አልፎ ምን ብለው አላህ እድሜያቸው 86 ከሞላ በኋላ ኢስማኤልን ሰጣቸው ከማን ከሀጀር የዚህ ጊዜ መጀመሪያው ባለቤታቸው ሳራ ቅናት ቢጤም መጣ እነዚህን ሰዎች እሷንም ልጇንም ሩቅ ቦታ ወሰደልኝ አልፈልግም ማለት ኢብራሂም ወደ መካ ካዕባ ሐረም ይዟቸው መጡ ምንም የለም እንዳውን እንደምታዩት እንደመስላችሁ ምንም ነገር የለም በረሃ ነው ሚበላ ሚጠጣ የለም ለማን ነው ትተህን የምትሄደው አለች ሀጀር ጸጣሉ አላሁ አመረክ አላህ ነው ያዘዘህ አለቻቸው አዎና እንግዲያውስ አላህ ካዘዘ አላህ አይተውንም ሂድ አለች ሱብሃንአላህ አያችሁ ተወኩል ልጇ እኮ ነው ያለ ትንሽ ልጅ ነው ወላ ያለችው ስንቅ አለቀባት ጨነቃት 7 ጊዜ ዛሬ ሐጅ ዑምራ ሲደረግ ጧፍ ላይ ከጧፍ በኋላ ሳያላ ሶፋና መርዋን 7 ጊዜ እንመላለሳለና እሷንም ማስተዋሻ ነው 7 ጊዜ አንዴ ወደ መርዋ ወደ ሰፍዋ 7 ጊዜ ተመላለሰች ጭንቅ ብሏታል በአላህ ተጠግታለች ዋላ አላህ ወደሱ የተጠጉትን ደግሞ አሳፍሯል አላህ والله እሱ ዘንድ የተደገፉትን አሳፍሯል ከልጇ አገር ላይ የሆነች ድምጽ ሰማች صح አለች ማንንም እኮ የለም እስቲ ዝም በይ አለች ለራሷ ዞር ስትል ከልጇ አገር ላይ የዘምዘም ውሃ እየፈለቀ ነው መጣች ውሃው እንዳይባክንባትም ፈርታ ዙሚ 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 አለች ለዚህ ነው ዘምዘምም የተባለው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የኢስማኤል እናት አላህ ይዘንላት ብትተው ኖሮ መካ በአጠቃላይ በምንጭ ይጠለቀለቅ ነበር ዘምዘም በዘምዘም ይሆን ነበር ምን ሰጣት አላህ ውሃውን ለገሳት ምግቡ እስከት ይምጣ ውሃው ሲመጣ ሰማይ ላይ አዋፎች መብረር ጀመሩ ውሃ አዩ ከሩቅ ከየመን አካባቢ መጡ ነጋዴዎች ነበሩ እንዴ እነዚህ ወፎች ምን አይተው ነው እስቲው ነገር ይኖራል ብለው አንድ መልእክተኛ ላኩ ሲልኩ እናትና ልጅ አሉ ውሃ አለ ህዝቦቻቸውን ሰብስበው መጡ እንቀመጥ አላት ተቀመጡ በውሃው ግን መብት የላችሁ ማለት እሺ አሉ እሺኛ ምግብ እናቅርብ አንቺ ውሃ ስጭናል ሱብሃንአላህ እሺ አለች እሷ ውሃ ሰጣለች ዘምዘሙን እነሱ ምን ይሰጣሉ ምግብ አላህ ተዋት እንዴ አየ በአላህ እህቴ አንቺ ምን ነው ምሳሌው አንቺ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ በአላህ ተመኪ والله الله ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል
ብዙ ሸይጣኖች አሉ እንዲህ ብትሞክሪስ እንዲህ ብትጂስ እንዲህ ያሩ ህይወትሽን የሚያበላሹ ብዙ አሉ ስለዚህ በአላህ Subhanahu Wa Ta'ala መመካት ወደ አላህ መጠጋት ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ الذين اذا ذكر الله እነዛ አላህ በተወሳ ቁጥር ወጅለት قلوبهم ቀልቦቻቸው ይደነግጣል ይፈራል واذا تليت عليهم اياته የሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር زادتهم ايمانا ايماناቸው ይጨምራል وعلى ربهم يتوكلون በጌታቸው የሚመኩ ናቸው በአላህ ምን የሚሉ ናቸው የሚመኩ ናቸው የተወኩል ጥግን እዛ ያደረሰ ነው ነብዩና አለይሂ ሰላቱ ወሰለም አንድ ሁለት ምሳሌ እንመልከት የተወኩል ጥጋቸው እንዴት እንደደረሰ ረሱል አለይሂ ሰላቱ ወሰለም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጥተው ሰሃቦቹ እቺን ቦታ ለነብዩ እንልቀቅ ብለው እንዳይረብሻቸው ራቅ ብለው ተቀመጡ ዋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ ማን يمنعك مني ማን ነው ከኔ የሚከላከልልህ አላቸው አስቡት የተወኩል ጥግ ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ አላህ ነው ማን ሊከላከልልኝ ትፈልጋለህ ከእጅ ወደቀ ሰይፍ እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት ቸርነትህ መልካምነትህ ካልሆነ አላህን አቂስ ነብዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ተመሰክራለህ አሉት ላ አላስገዱትም ولكنني ነገር ግን እኔ ላንተ ቃል እገባለሁ ካንተ ጋር ላለመጋደል አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ فأتى أصحابه ህዝቦቻቸው ዘንድ መጣ فقال جئتكم من عند خير الناس ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣውላችሁ አለ ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ለገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣውላችሁ ብሎ የነብዩን ዝና መናገር ጀመረ የተወኩል ጥቅ ጋሩ ثور የثور ዋሻ ነብዩ ሰለላሁ ዐለይሂ ወሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ ሙሽሪኮቹ ደረሱባቸው አቡበከር ጨነቃቸው ያ ረሱላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢል ቢመለከት ይመለከተናል እኮ ነብዩ ምን አሉት አቡበከርን የተወኩል ጥግ አስተማሩት ምን ነካ ሁለት ሰዎች ሆነው ሶስተኛቸው አላህ ሆኖ እንዴት ትሰጋለህ لا تحزن ان الله معنا اتزن الله ከኛ ጋር ነው ሱብሃንአላህ አላህ ናም ከነሱ ጋር ነበር ሸሸጋቸው ደበቃቸው እኛው ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን ይባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ ያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ ልጁ ጨነቀው አሰላሙ አለይኩም በቀኝም በግራም አሰላሙ አለይኩም አስበላችሁኝ አላህ Subhanahu Wa Ta'ala አንድ ነገር ካልወሰነብህ ማንም ሊጎዳ አይችልም ያ ማለት ሰበብ አይኖር ማለት አይደለም ሰበቦችን ታማል ሰበብ ማድረስ አለብን እንመለከተዋለን ኢብራሂም አለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ ህዝቦቻቸውን አላህን ብቻ ተገዙ የፈጠራችሁ የተንከባከባችሁ ስንት አይነት ውለታ ይዋለላችሁ አላህን ተገዙ ሲሏቸው ላንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ ሴቶች ጭምር አንድ ሴት ትሳል ነበር ምን ይያለች አፍያ ካደረከኝ ከዳንኩኝ ትላለች ለጣውት እኮ ነው ኢብራሂም ይቀጣጠልበት እንጨት ይዤ መጣለው ብላ ትሳል ነበር ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ
እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር እንዴት እንጣሉ አሉ ፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው ለምን አስፈንጥራችሁ አጥሉትም አስፈንጥረው በወስፈንጥር ነብዩላህ ኢብራሂምን እሳቱ ስከተቷቸው የዚህ ጊዜ ኢብራሂም አለይሂ ሰላም እሳቱ ሲወረወሩ እሳቱ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው ላ መፈልገው የሰማዩን የሁሉን ነገር ፈጣሪ ሆኖ አላህ እሱ እንዲረዳይ ነው እሱ ከዚህ ጭንቀት እንዲያድነኝ ነው ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምን ያማረ መመካት ነው ወደሱ መመካት አለ ኢብራሂም እጃቸውን አነሱ اللهم الله ወይ አንተ الواحد في السماء በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ ሰማዕ ማለት ላይ ማለት ነው ከፍታ وانا الواحد في الارض በምድር ላይ ደግሞ እኔ ብቸኛ ነኝ ليس احد يعبدك غيري ከኔ ውጭ ሌላ የሚገዛ የለም አማኝ እሳቸው ብቻ ናቸው حسبي الله ونعم الوكيل ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፏል ወይስ ማን ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው በማን ተመክተው በአላህ እኛም ይሄ ነው የሚጠበቅብን የሆነ ነገር ሲመጣ ሚስት ላይ ተራራ አትልቀቅ በቃ ሱቄን አሸጉት በቃ ንግዴ ከሰራ አለቀልን አትበላት አላህ አለ ጥንካሬ ስጣት ለልጅህም ጥንካሬ ስጠው አንዳንድ አባት አለ ዝም ብሎ የመጣ ገንዘብ መሰለ ላቤን አጥብጥቤ እንድብዬ ለፍቼ በድካሜ ምናም አትበለው አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስ ዕውቅና በራስ ጉልበት እንዳገኘ አታስተምረው ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅ አንቺም በቃ አለቀልን አባት ሲሞት በቃ መኖሪያም ማደጋሚ አትበይ ማን አለሽ አላህ አለሽ ለልጆችሽ ይሄን ስጫቸው ተወኩል ውስጣቸው እንዲገባ አለዛ በአላህ ላይ ያላቸው እምነት ተሸርሽረው አትንሽ ሆኖ የማንም መጫወቻ የተለያየና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንደሄዱ መንገዱን አትክፈቱ በአላህ መመካት የሚባለው ነገር አስተምሯቸው ገና ከቤት ስትወጣ ተወኩል ኩን ቢስሚላህ ተወከልቱ ዐላ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክተውጣ ከቤትም ኤም ብለ ስትወጣ ጂኒ አንተ ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ ነው ሱብሃንአላህ በስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ብለ አሰላሙ አለይኩም ብለ ስገባ ጂኒዎች ይነጋገራሉ ማዳሪያ አጣን እስቲራት እንጠባበቅ ይላሉ ራት ላይ ቢስሚላህ ስትል ማደራም የለም ራትም የለም ውልቅ ብለው ይወጣሉ ቤቱ ረህመት ይዘንብበታል ሰላም አለዛስ በንግድ በመናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም ቤቱን በርግድ ዳርገ ስገባ አብሮ ይገባሉ አብሮ የሚከተል ከዛስ ቤተሰቦችን ታውካቸዋል ትረብሻቸዋል በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ ከመግሪብ እስከ ኢሻ መስጊድ ተቀመጥ ዚክር ዱዓ አድርግ ስገድ ዳዋ ካለ አዳምጥ ዒልም ካለ ተማር ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ ምንም ማቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ ተበሳጨውን እነሱ ላይ አታራክፍባቸው እነሱ ላይ ቀዳ አታውጣባቸው ዚክር አድርገህ ምን ብለህ ግባ ተወኩል ናም ትክክለኛ ተወኩል ምንድነው ከተባለ ተወኩል ሰበብ ያስፈልጋል ያለ ሰበብ ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል እውነተኛ ተወኩል ማለት ምን ያስፈልጋል ሰበብ ያስፈልጋል ነገር ግን በሰበቡ አይደለም የምንደገፈው በማን ነው በአላህ ነው ለምሳሌ አንድ ሰው ታመመ ሐኪም ቤት ሄደ ሐኪም ቤት የሚሄደው ሰበብ ነው አይደለም የሚያድነው ማን ነው አላህ ለዚህ ምሳሌ ላምጣላችሁ እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካል አለ
ማንም የለም ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር ብረት መዲና ሲሰደዱ ስትራቴጂ አስቡ የሚደበቁበት ዋሻ ምግብ ምታመላልሰው የተመረጠችው የአቡበከር ልጅ አስማ ለምን እርጉዝ ናት እንዳትጠረጠር መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል አለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል አብሮ ዋሻ ውስጥ ያድራል ኢንፎርሜሽን ቀላ ያለውን ሰብስቦ ይመጣል ሱቢ ከመንጋቱ በፊት ደግሞ መካይድና መካይተኛ ይመስሉ ያድራል ኢንፎርሜሽን ይዞ ይመጣል የአቡበከር ረኛ መንገዱን ፋናውን ያጠፋል በምን በፍየሉ በበጉ መንገዱ እንዳይታወቅ ሰው አለፈበት እንዳይባል አያችሁ ሰበብ ያ ሁሉ መንገድ የሚያመላክተው ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ ወደ አላህ اللهم اخرجني مخرج صدق وادخلني مدخل صدق الله ወይ ጥሩ አወጣጥ አውጣኝ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ ሰበብ ልታገባ ትፈልጋለህ ሰበብ ያስፈልጋል ዝም ብሎ ቆን ሰበቡ ምንድነው ማንናት እችልች የማን ቤተሰብ ናት አኽላቋ ስነ ምግባሯ አካባቢ የሚያውቅ አካል ታማከራለህ ትጠይቃለህ ወሻዊሩሁም ፊል አምር ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው ከዛስ فاذا عزمت የወሰንክ ጊዜ فتوكل على الله بالله ተመካ ለምን ان الله يحب المتوكلين الله ተወኩል በሱ የሚደገፉትን ይወዳልና ወሰንክ አይደል እቺናታ በአላህ ትመካለህ ለአላህ ተሰጣለህ አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብ ማን ነው ታጣራለህ መልካም ነው ጠይቀላው በአላህ ትመካና ተሰጣል ሰበቦች እንጂ ማይ ቁጭ ብዬ ይመጣልኛል እንደዚህ ሰበብ አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱአ አድርጉልኝ ይላቸዋል ዱአ አደረጉለት አንድ አመት ሙሉ ዱአ ሲያደርጉ ልጅ የለም ሁለተኛው አመት ነው ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብሎ ሲጠይቁት ባለቤት ይሉኛል እንዴ መቻ ገባው አላቸው ሰበብ ሳታሟላ ሰበብ ማሟላት አለበት ለዚህ ደግሞ አንድ ሐዲስ ልንገራችሁ ረሱል አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ سمعت رسول الله صلى الله عليه وسلم يقول يا الله ملكتኛ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰማው ምን ሲሉ لو انكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو حماسا وتروح بطانا እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ አላህ ለረዘቀኩም ይረዝቃችሁ ነበር ርዝቃችሁን ያሰፋው ነበር كما يرزق الطير እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሰን ጧት ባዶ ሆዷን ትማልዳለች ትወጣለች እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ በቃ በአላህ ተመክታ ጧት ወጣች ስትመለስ ግን አለ ወተሩሁ ቢጣነን ሆዷን ሞልታ ትመለሳለች ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመለሳለች በአላህ ተመክታ ምን ምላለች ሰበባ ምንድነው እሷ ቁጭ ብላ ነው እንዴ ጎጆ ውስጥ የጠበቀች ወጣለች አልወጣች ይሄ ሰበብ ነው እንቅስቃሴ አንተም ሰበብ ትምርት ተመርቀሃል ያስከዋለ መረጃ ትምርት የተለያየ ቢሮ አስገባ ዱአ አድርግ በአላህ ተመካ ነጋዴነ ወጣሃል የምትነግደውን ነገር አሳምረ ስቀን ያ ረብ የኔ አቅሜ የኔ ብልሃት ይሄ ነው አንተው ርዝቁን ካላመጣ የሚያመጣ የለም ብለ በማን ተደገፍ በአላህ ተደገፍ አላህ ርዝቁን ያመጣልሃል በአላህ መመካት ትክክለኛ ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል ጠንቋይ ጋር ይሄዳል ጠንቋይ እኮ ራሱ መጥቀም እንኳን አይችልም እኮ ዛሬ ደግሞ በስተዋል ወላሂ ደግሞ እኔ ባለኝ ኢንፎርሜሽን ወጣቱ ብሶበታል ወጣት ጭምር ሴት ወንዱ በቃ የሆነች ልጅ እምቢ ያለችኝ እዛ ሂጄ መስተፋቀር ይላል አላህን ፍራ ዱአ አታደርግም እንዴ አላህ ነው እኮ የሚለግሰው አላህ ካልጻፈል ምናልክ አታገኝም ወቅ አንቺም እንደዛው ዱአ ነው ማድረግ ያለብሽ ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው ከሌጋ ነው ከሌ ሸህጋ ከሌ ወልይጋ ማንኛውም ጠንቋይ ልበበሉ ጠንቋይ ነኝ አይልም ማንም እኔ ጠንቋይ ነኝ ብሎ አይመጣም እኔ ወልይ ነኝ ነው የሚለው ወልይ ያለው ሁለት አይነት ወልይ ወልዩ الرحማን
የአላህ ወዳጆች አሉ እንኳን ስላንተ ምንነት ሊናገሩ ይቅርና ስለ ራሳቸው ምንነት የማያውቁ የአላህ ወዳጆች አሉ ወልይ ማለት ማን ነው الذين آمنوا وكانوا يتقون እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው አንተም አላህን አምነ ከተጠነቀቅ ከፈራህ ወልይ ነህ በቃ ወዳጅ ማለት ነው ወልዩ ሸያጢን ደግሞ አሉ ሁለተኞች የሸይጣን ወዳጆች ነገ እንደዚህ ገጥመሃል ጎረቤትህ እንደዚህ ነው ንግድኮ እንቢያለው እኮ የሆነ ሰው እኮ እንዲያርጎብህ ነው ማህበረሰቡን የሚያባሉ የሚያጋጩ ልጅሽ እንቢያለ አዎ ትዳር እንቢያለው አምጫትኛ ጋር ሱብሃንአላህ አንዳንዱ ፈትዋ ሄዶ ይጠይቃል ለልጄ ትዳር መጣላት እንዴት ነው ሲል እሳትና ጭድ ናቸው ይለዋል አይሆንም ይለዋል የልጁን ትዳር ይዘጋል ሱብሃንአላህ በአላህ አትመካ አላህ ዘንድ ስትደገፍ እኮ ሁሉ ነገር አላህ ያመቻችልሃል የሙሳ እናት ሙሳ በሚታረዱበት ሰዓት ነበር የተወለዱት ወንዶችን ያርድ ነበር ፊራው በዛ ሰዓት ሲወለዱ ጨነቃት ልጁን በሳጥን አርገሽ እዛው ባህር ላይ አርጉ እየርሽ የደበቅሽ አጥቡ ተባለ እየርሽ ታጠባል እኛ ግን እንመልስልሻለን ብሎ አላህ ቃል ገባላት በአላህ ግን የእውነት እምነት ነበራት ዋላ ገመዱ ተበጠሰና ሄደ ፊራውን ከአጃቢዎቹ ጋር ሊዝናና ሲሄድ ሙሳን አገኘ ሊገለው ሲል ሚስትየው አማኝ ነበረች አሲያ ባካት ትግደለው ልጅ አድርገን እንይዟለን ወይ ተቀመናል እኮ አለች እሺ ያለ ፊራውን ቤት አደጉ ፊራውን ቤት ሲገቡ ሙሳ የሁሉንም ሴት ጡት አላህ حرام አደረገበት እንቢ ማለት ጀመረ የሙሳ ተከታተል ነበርና እኔ ግን አንድ ሴት አለች በጣም በቃ የሷን ጡት ወተቷን ሁሉም ህፃናት የሚወዱላት አለች እሷን ላመላክታችሁ ማናት እከል እሺ መጥሰት ሞክር እናት ናት ትክክለኛ እናቱ ናት የሙሳ እናት ናት ጠባላት በእንግሊዝ አይ እኔ ትዳር አለኝ ቤቴ ካልሆነ አለች እሺ ቤትሽ ይሁን ልጇን አላህ መለሰላት የፊራውን ልጅ ነው ይያለ ለመወደድ አራስ ምረቃ ማለት ነው ሁሉም ሀዲያ ማንጋ ይዘ መጣ የሙሳ እናት ጋር ሱብሃንአላህ በአላህ ላይ ትክክለኛ መመካት ነበር እንዲህ ስትመካ በአላህ ላይ ስትመካ እንደዚህ ነው ለዚህ ነው ስራ ስንሰራ ተስፋ መቁረጥ ያስፈልግ ኢብኑ ቀይም ለዱንያ ስትለፉ ስትደክሙ ሞት እንደሌለባችሁ አስባችሁ ስሩ ሞት የለብኝም ያለ ሰው ይለፋል ይደክማል በደንብ ካፒታሉን ትዲላላ ለአኺራ ግን አሁን ሞታለሁ ነገ ሞታለሁ ብላችሁ ስሩ ስለዚህ ትክክለኛ ተወኩል ሰበቦችን ማሟላት ነው እኔ በአላህ መካለው ያለ ሰው ሰበብ ሳሟላ እኔን ሙተወክል ነኝ ማለት ውሸት ነው ባቡር መንገድ ላይ ወይም ደግሞ መንገድ አስፋልት ላይ መኪና እየመጣ እኔ በአላህ መካለው ያለ መኪናው እየበረረ እየመጣ ፊት ለፊት ቆሞ ይጠብቃል መንቀሳቀሱ ምንድነው ሰበብ ነው አይደል ሰበብ ነው አንበሳ ያሯራጣ አይ እኔ በአላህ መክላ ትርትሻሻለ ሰበቦችን ማሟላት ማድረግ ያለብን ማሟላት በወቅቱ ባለንበት ተጨባጭ ሰበቦችን ማሟላት ዛሬ ብዙ የሰውን ህይወት የሚነጥቁ ምን ሚሉ ብዙ ወንበዴዎች በስተዋል ሰበቦችን አሟላ ወደ አላህ ተጠጋ ዱዓ አድርግ በዚህ መልኩ ነው መጓዝ ያለብን ግልጽ ነው መሰለኝ ስለዚህ በአላህ መመካት በአላህ መደገፍ የእውነተኛ የሙእሚኖች ባህሪ ነው የቂን ይኑራል አላህ ያደርግልኛል አላህ ይሰጠኛል ካለውበት ጭንቀት ይገላግለኛል ብለን በአላህ እንመካ ሙሳ ተመኩ ፊራውን ደረሰባቸው ቀይ ፍለፊታቸው ቀይ ባህር አለ አለቀልን ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲሏቸው ሙሳ በአላህ ይመኩ ነበርና ከላ በጭራሽ ኢነ ማዕያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል አዎ ወደ አላህ የተጠጉትን አላህ አሳፍሮ ስለማ በልባስከው ዘንግ ዱላ ባህሩን መታላቸው ባህሩን ሲመቱት 12 ቦታ ድልድይ ሆኖ ተሰነጣጠቀ 12 ነገዶች ነበሩ ይባላል ሁሉም አለፉ ተዋዋላችሁ አላህ እኮ ለኔ ተስተካከለው ብሎ ፊራውን መጎረር ጀመረ መኩራራት ጀመረ ሁሉም እንደገቡ ሲረጋገጥ በልምተዋላቸው ድጋሚ ሲመቱት ወደ ባህርነት ተቀየረ ሁሉም ሰጠሙዛው ፊራውንን ግን አንሳፈፈው እዛው በአላህ ላይ መመካት በገንዘብ እንዳትመካ ገንዘብ አያስፈልግም ይያልኩ አይደለም ሰነፍ እንዳትሆን ስራ ልፋ ጠንካራ ሰራተኛ ሆነ ጠንካራ ነጋዴ ሆነ
በሁሉም ነገር ላይ የተሳካለት ኢኽላስ ይኖር በቃ ኢኽላስ ታቃላችሁ በኢባዳ ኢኽላስ እንደሚያስፈልገው በስራህም እንደዚህ ወጥረ ስራ ኢስላም መስራትን ያበረታታል የስንፍና ዲን አይደለም ነገ ቂያማ ሊቆም ነው ከተባለ የሚተከል ተክልታለ ተከለውን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለፋድከም እስልምና ነው የሚያዘው ጁማዓ ሰላት ከተጠናቀቀ በኋላ ፈንተሽሩ ፊል አርድ ወደ ምድር ተበተኑ ነው ያለው አላህ ስራ ነው ሸክል ነው ያለው አላህ መቀመጥነን መስራትን ኢስላም ያበረታታል ጠንካራው በትምርትም ጠንካራ ያ ሁሉ ሰበብ ሲታሟላ ግን መደገፊያ ማን ይሁን አላህ ይሁን ይሄ ነው እንጂ እኔ ዶክትሬት አለኝ ብለ በእውቀትም እንዳትመካ የገንዘብ አይነት አለኝ ብለ በገንዘብም እንዳትመካ ስልጣን አለኝ ብለ በስልጣንም እንዳትመካ ፊራውንን እንዳወደመው ያወድማል ቃሩንን እንዳጠፋ አንተንም ያጠፋል ለአላህ ምንም ችግር የለው ኩን ፈየኩን ሁን እኮ ነው የሚለው ትእዛዝ ብቻ ነው አላህ እውነተኛ አላህ ባሪዎች አላህ ያድርገን በሱ ተመክተው ከሚሄዱ ባሪዎች ማከል አላህ ያድርገን መልካም ከተናገርኩ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፍርዶስ እንደሰብስበን ያሳምርልን መጨረሻችን አላህ ያሳምርልን አላህ Subhanahu Wa Ta'ala ትክክለኛ ሙተወኪሎች አላህ ያድርገን የእውነት በሱ የምንመካ አላህ ያድርገን በሱ ተመክተን የማናፍር አላህ ያድርገን አላህ Subhanahu Wa Ta'ala በትክክለኛው መንገድ እሱን የምናመልክ የምንገዛ እውነተኛ ተውሂድን ይዞ ከሚሄዱ ባሪዎች ማከል አላህ ያድርገን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ጭንቀት ላይ ያለውን ከጭንቀት ከመከራ አላህ ነጃ ይበለው አላህ Subhanahu Wa Ta'ala አገራችንን ሰላም አላህ ያርግልን አካባቢያችንን ሰላም አላህ ያርግልን በሰላም ገብተን የምንወጣ አላህ ያድርገን ምንም እንቅፋት የሌለበት አላህ ያድርግልን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው ፍልስጤም ላይ ያሉት ሙስሊም ወንድም እህቶቻችን አላህ ነጃ ይበላቸው የበላይነቱን አላህ ያጎናጽፋቸው ድሉን አላህ ያጎናጽፋቸው ህፃናቶችን በቃ አላህ ይበላቸው ሴቶችንም አላህ በቃ ይበላቸው እነዚህ አረመኔዎች በህፃኑ በሴቱ ላይ ያውሉ ድንጋይ ያውሉ ቤት እየደረመሱ ነው ያ አላህ በቃቸው አላህ ይበላቸው በቃቸው አላህ ይበላቸው اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته